ሰላም ጤና ይስጥልን እንደምቆይታችኋል። የጎልጎል ሚዲያ ቻናላችን ቤተሰቦች አዳዲስ መረጃዎች ይዘን ብቅ ብለናል። ከመቀሌ ከተማ የተሰማው ሰበር መረጃ እናስቃኛችሁ። መቀሌ በጦር መሳሪያ ማከማቻ ላይ የድሮን ጥቃት መፈጸሙን ተሰምቷል። በዛሬው ቀን ዛሬ 14 ነሐሴ 2018 በመቀሌ ከተማ ሰርዋት በተባለው አካባቢ ዛሬ ረፋድ በጦር መሳሪያ መጋዘን ላይ የድሮን ጥቃት መፈጸሙን ከተለያዩ አባላት የደረሱን መረጃዎች ይጠቁማሉ። ዛሬ ይህንን 5 ሰዓት አካባቢ በመቀሌ ከተማ ዳዕሮ እየተባለ በሚጠራው አካባቢ የሚገኙ የመኖሪያ አካባቢዎች ላይ የድሮን ጥቃት መፈጸሙን የተሰማ ሲሆን እናቶችና ህጻናትም በሰፈራቸው ላይ ጥቃት እንደደረሰባቸው ተሰምቷል። በመኖሪያ ላይ ህንፃዎች ላይም ከባድና ቀላል የሆነ ጉዳት መድረሱም ተሰምቷል። ዝርዝር መረጃዎችም እናቀርብላችኋለን። ህወሓት የሰላም ንግግር የሚል ነገር የለም፣ 4 ኪሎ መቆጣጠር ነው አላማዬ ማለቱ ይታወሳል። ህወሓት በቀጣይ ሳምንት በኬንያ እንደሚካሄድ በአደራዳሪዎች የቀረበለት አዲሱ የሰላም ውይይት ሀሳብ ሙሉ በሙሉ ውድቅ ማድረጉ ዘገባዎች ይጠቁማሉ። 4 ኪሎን መቆጣጠር ነው አላማችን፣ ንግግር፣ ድርድር የሚባል ነገር የለም ያለ ሲሆን ንግግር ጊዜው መሽቷል ያለው መግለጫው የትግል ምክንያቶች ቀይሮታል። በፊት ተፈናቃይ ለመመለስ ለመቀጠል የጊዜያዊ አስተዳደሩን በፊት ጌታቸውን ኋላ ጀኔራል ታደሰ ማባረር የሚሉ ምክንያቶች ተረስተው አሁን 4 ኪሎ መቆጣጠር አለማይ ነው ማለቱ እየተሰማ ነው። ህወሓት በአሁኑ ወቅት የፌዴራል መንግስት ስልጣን በኃይል የመቆጣጠር ፍላጎት እንዳለውና ከ4 ኪሎ ውጪ ሌላ መዳረሻ የለኝም የሚል አቋም በማንጸባረቅ ለሰላም በሩን መዝጋቱም እየተነገረ ነው። በመንግስት በኩልም ለኬንያው አዎንታዊ ምላሽ መገኘቱ የተጠቆመ ሲሆን ህወሓት ግን በሩን ዘግቷል የሚሉ መረጃዎችም እየወጡ ናቸው። የትግራይ ኮሚኒኬሽን ጉዳዮች ቢሮ ኃላፊ የሆኑት ዶክተር አብርሃም ሀጎስ ለጋዜጠኞች በሰጡት መግለጫ የሰላም ስምምነት ድርድር እየተካሄደ ነው፣ የትግራይ መንግስት ልኡካን ወደ ኬንያ ሄደዋል፣ አደራዳሪዎች ወደ ትግራይ ገብተዋል የሚሉ ሌሎች ወሬዎች ከእውነት የራቁና ትግላችን ለማለሳለስ በጠላት ሆን ተብሎ የተፈጠሩ ናቸው የሚል ተቃውሞም እያሰማ ነው። በዶክተር ደብረጽዮን የሚመራው የህወሓትና የፋኖ የፖለቲካ አመራሮች እንዲሁም ተጠቂ አለቆች ወደ ኤርትራ ማምራታቸው ተሰምተዋል። በትግራይ ስልጣን በጉልበት እንደያዘ የሚነገርለት የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል የሚመሩትና ሌሎች መሪዎችን የታጣቂ አዛዞች ስብስብ ወደ ኤርትራ ማቅናቱ የተሰማው ጉዞው የተደረገው ህወሓት የፌዴራል መንግስቱ ለመጣል ከተለያዩ ኃይሎች ጋር የተፈጠረው ስምምነት ወደ መጨረሻው ምዕራፍ መድረሱና መግለጫ እንደሚሰጥም ካስታወቁ በኋላ ነው። በድንበር በኩል ወደ አስመራ በትራንስፖርት በተደረገው ይህ ጉዞ ከህወሓት በኩል ዶክተር ደብረጽዮን ገብረ ሚካኤል 4 የፖለቲካ አመራሮች እንዲሁም ከጦር አዛዞች ጀነራል ፍስሐ ማንጁስና ጀነራል ወድ መድህን ጨምሮ 6 የሰራዊት ከፍተኛ አመራሮች ወደ አስመራ ማቅናታቸው ነው የተነገረው። ከህወሓት ከሻዕቢያ ጋር የተፈጸመው ጥምረትን ተከትሎ ከተከፋፈለውና መከፋፈላቸው መግለጫ በማውጣት ይህ እንደተከፋፈሉ መግለጫ በማውጣትም ይፋ እያደረጉ ካለው አፋብን ዘመነ ካሴ ጀነራል ተፈራ ማሙን ጨምሮ 4 የፋኖ አመራሮች ህወሓትን ተከትለው ዛሬ አስመራ መግባታቸው ነው የታወቀው። እንደ መረጃው ከሆነ በአስመራ ሌሎች ብረት ያነሱ ኃይሎች የሚካተቱበት የተልዕኮ ክፍፍል ካደረጉ በኋላ ትግራይ ተመልሰው አንድ መሆናቸው ይፋ እያደረጉ ናቸው። ወደ ትግራይ ተመልሰው አንድ ላይ እንደሚሆኑም ይፋ እየተደረጉ ነው። የህወሓት ኮሚኒኬሽን ቢሮ ኃላፊ የሆኑ አቶ አብርሃም ሀጎስ ነሐሴ 13 ቀን በሰጡት መግለጫ የፌዴራል መንግስት ለመጣል ከተለያዩ ኃይሎች ጋር የተፈጠረው ስምምነት ወደ መጨረሻው ምዕራፍ መድረሱንና ስምምነቱን የሚያረጋግጥ መግለጫ እንደሚሰጥ አስታውቋል። ይህ የአቶ አብርሃም መግለጫ ከላይ እንደተገለጸው የአቶ አብርሃም መግለጫም የቀረበው መረጃ የሚያጠናክር የሚያረጋግጥ ሆኖ እየተገኘ ነው። በእነዚህ ኃይሎች ጥምረት መካከል የተነሳው አለመግባባት በማክሰምና ጥላችሁን በጓሮ ትደራደራላችሁ በሚል የሚቀርበው ተቃውሞ በኬንያ የሚደረግ ድርድር የለም ሲሉ የተደመጡት የህወሓት ባለስልጣን የተለያዩ ታጣቂዎች የፈጠሩት ጥምረት በይፋ በመግለጫ እንደሚያረጋግጥ ከመጠቆማቸው በፊትም ዜናው ከወራት በፊት ሲነገር ነበር። በህዝብ ለህዝብ ግንኙነት ስም ተሸፍኖ የነበረው ወታደራዊ ጥምረት በህዝብ ዘንድ እንዲሰርጥ ከፍተኛ የሚዲያ የቅስቀሳ ስራ እንዲሰራ የግብጽ መንግስት በኤርትራ ባለስልጣናት በኩል የሚሰራጭ ሀብት መመደባቸው ባለፉት ሳምንታት የዋሽንግተን ተባራሪያች ሀብት መመደባቸውም እየተነገረ ነበር። ሀገራዊ ምክክሩ ማጠልሸትና በሐሰተኛ ዜና ማራከስ የጽምዶን ወታደራዊ ጥምረት ህዝብ ሳይጠራጠር እንዲቀበል የፕሮፓጋንዳ ስራው የተጀመረ ሲሆን ይህ በዋንነት በአቶ እንዳርጋቸው ጽጌ የፕሬዝዳንት ኢሳያስ አፈወርቂ መጽሐፍ የጻፉት ፕሮፌሰር መሐመድ አማካኝነት እንደሚመራም በዘገባው ያመለክታል። ቅስቀሳው በውጭ ካሉ ሚዲያዎች፣ ማህበራዊ ገጾች በተጨማሪም አዲስ አበባ ባሉ በህቡ ከስብሰባው ጋር የሚሰሩ ፓርቲዎች፣ ግለሰቦች በማህበራዊ አውዶች
በስፋት እንዲሰራበት የተመደበ በጀትም ክፍፍል እንዲኖረው ታደርጉ። ህወሓት ስለ አስመራ ጉዞ በይፋ ያለው ነገር ባይኖርም በአፍብን ወገንም በተመሳሳይ የተሰማ ይፋው መግለጫ የለም። ስለ አስመራ ጉዞ ከአፍብን በኩል ባይሰማም የውስጥ ክፍፍል አለመግባባቱ ከፍተኛ በሚል ደረጃ መባባሱን የሚያሳዩ መረጃዎች በማህበራዊ ሚዲያዎች እየተሰራጩ ናቸው። ሌላኛው መረጃ በስልታዊው የቀይ ባህር ዳርቻ ላይ የምትገኘው ኤርትራ በሱዳን መደበኛ የጦርና በፈጣን ደጋፊ ኃይሎች RSF መካከል እየተካሄደ ያለው አስከፊ ወታደራዊ ግጭት እንደ መልካም አጋጣሚ በመጠቀም በምስራቅ ሱዳን አቅጣጫ ያለው ተጽዕኖ በከፍተኛ ደረጃ ለማስፋፋት እየሰራች መሆኑን እየተገለጸ ነው። ሙሳድ ኮሜንታሪ በኦፊሳዊ የኤክስ ገጹ እንዳመለክተው ኤርትራ በምስራቅ ሱዳን አቅጣጫ ወታደራዊ ማሰልጠኛዎች ከማቋቋም አልፋ ከጽንፈኛው ኃይሎች ጋር የቀጥታ ግንኙነት በመፍጠር ቀጠናው የማወቅ ስትራቴጂ እየተገበረች መሆኑ እየተነገረ ነው። ሙሳድ ኮሜንታሪ ይህ ከማለቱ በፊት ኢትዮጵያ በተደጋጋሚ ኤርትራ የሱዳን ቀውስ ማባባስ አጋጣሚው በመጠቀም ተዋጊዎች በማሰልጠን በማስታጠቅ አይነት ጫወት ደጋግማ እያስገነዘበች መሆኑ ተሰምቷል። ኤርትራ አሁን ላይ ብረት ያነሱ የኢትዮጵያ አማጽያን በማሰልጠን ከለላ በመስጠት መሳሪያ በማጓጓዝ በማስታጠቅ የምታደርገው ተሳትፎ አሳድጋ በገሃድ ጥምር ጦር ደራጆታም እየተነገረ ይገኛል። ለዛሬው ያዝናቸው አዳዲስ መረጃዎች ወቅታዊ አዳዲስ መረጃዎች ለማግኘት ቻናላችን ላይክ፣ ሼር፣ ሰብስክራይብ ያድርጉ።